ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታዮቻችን እንደምን አላችሁ እንደምን ቆያችሁ? ስሜ ዘመዴ ለገሰ ይባላል። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች የታክስ ከፋዮች ትምህርት ባለሙያ ነኝ። ዛሬ ይዤላችሁ የመጣሁት ርዕስ ተቀናሽ የሚደረጉና ተቀናሽ የማይደረጉ ወጪዎችን በተመለከተ ነው። ከእኔው ጋር ቆይታ እንድታደርጉ እየጋበዝኩኝ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በተጨማሪነት እጋብዛለሁ። ወደ ዛሬ ርዕሰ ጉዳያችን ስንገባ ገደቦቹ እንደተጠበቁ ሆኖ በንግድ ስራ ውስጥ ገቢ ውስጥ የተካተቱትን ገቢ ለማግኘት ስራውን ለማስቀጠልና ለስራው ዋስትና ለመስጠት አስፈላጊ ወጪ መሆኑ እስከተረጋገጠ ድረስ እንደ ወጪ ይያዛል ይላል። ስለዚህ መጀመሪያ ላይ የተፈቀዱ ወጪዎች እነማን ናቸው የሚለውን በዝርዝር ለማየት እንሞክራለን ማለት ነው። የተፈቀዱ ወጪዎች አንደኛ የመብራት የውሃ ወይም የስልክ ቆጣሪ የተጠቀመ እንደሆነ እና በግብር ከፋዩ እንደሚከፈል በግልጽ በውል ውስጥ የተካተተ ስለመሆኑ ከተረጋገጠ በተቀናሽነት ይያዛል ነው የሚለው። ሌላው ለማዘጋጃ ቤት አገልግሎት የተከፈለ ክፍያ፣ ኤክሳይዝ ታክስ፣ የተበላሸ እቃ ዋጋ፣ የአገልግሎት ጊዜ ያለቀባቸው የተወገዱ እቃዎች ለማስወገድ የወጣ ወጪ፣ ለንግድ ድርጅት ለመኖሪያ ቤት በአንድ የመብራት የስልክ ወይም የውሃ ቆጣሪ የሚጠቀም በሚሆንበት ጊዜ የውጭ ተቀናሽ ሊያዝ የሚችለው የወጣውን ወጪ 75 በመቶ ያክል ብቻ እንደሆነ ያስቀምጣል። ሌላው የተደነገጉ ወጪዎች ከሚያስገኙት ገቢ ለስራው ከሚሰጡት ዋስትና እና ቀጣይነት ጋር ሲነጻጸር ያልተጋነንና ተመጣጣኝ መሆን አለባቸው። ሌላው ግለሰብ ነጋዴ ከ25 ኪሎ ሜትር በላይ ሲንቀሳቀስ ለምግብና ለመኝታ ለአንድ ቀን እስከ 1000 ብር፣ የትራንስፖርት ዋጋ ደግሞ መረጃ ላይ በመስረት ተቀናሽ ይፈቀድለታል። ጥቃቅንና አነስተኛ በስራ ላይ ላሰማራ አባሉ የሚከፍለው ደሞዝ እንደ ወጪ ተቀናሽ ይፈቀድለታል። የውክልና ወጪ ወይ ደግሞ ሪፕሬዘንቴሽን ኤክስፔንዲቸር 10 በመቶ ያክል ብቻ በወጪነት ተቀናሽ ይፈቀዳል። በዲዛይን ለውጥ ምክንያት ህንፃ ፈርሶ ሲገነባ የፈረሰው ህንፃ የመዝገብ ዋጋ በወጪነት ተቀናሽ ይያዛል። ሌላው የተሽከርካሪ ጎማ የሚሰጠው አገልግሎት ከ1 ዓመት ያነሰ እንደሆነ እንደ አላቂ እቃ ተቆጥሮ በተቀናሽ ወጪ የሚያዝ ይሆናል። በካፒታል እቃዎች ኪራዩ ለመሰረት ለተያዘ የንግድ ስራ ሀብት የሚፈቀድ ተቀናሽ ወጪ ብሎ በዝርዝር ያስቀምጣቸዋል ማለት ነው። በተጨማሪ የወለድ ወጪ ነው። የወለድ ወጪ ተቀናሽ ሊደረግ የሚችለው እነዚህ መስፈርቶች አሟልቶ መገኘት ይጠበቅበታል። አንደኛው ብድሩ የንግድ ስራ ገቢን ለማግኘት ከዋለ ወይም የወለድ ወጪ በብድሩ የተገኘው ገንዘብ ለንግድ ስራ እንቅስቃሴ መዋሉ ሲረጋገጥ፣ ብድሩ የተገኘው ብሔራዊ ባንክ እውቅና ከሰጠው የፋይናንስ ተቋም ብድር እንዲሰጥ ከተፈቀደለት ውጭ ሀገር ባንክ ከተፈቀደለት ባንክ ለተወሰደ ብድር የተከፈለ ወለድ ያለ ገደብ ይቀንሳል ይላል። የብድር ወለድ መክፈል የሚቻለው ግን በብሔራዊ ባንክና በንግድ ባንክ መካከል በተደረገ ብድር ከሚታሰብ የወለድ ምጣኔ 2 በመቶ ባልበለጠ ብቻ ነው ብሎ ያስቀምጠዋል ማለት ነው። አንድ ግብር ከፋይ በዱቤ ለሚገዛው እቃ ወይም አገልግሎት ዋጋው እስኪከፍል ድረስ ወለድ እንደሚከፍል ውል የገባ እንደሆነ በውሉ ላይ በግልጽ የተቀመጠ እንደሆነ እንደማለት ነው። ይሄ ለከፈለው የወለድ መጠን የውጭ ተቀናሽ ይፈቀድለታል። ግብር ከፋይ ህንፃ ለመገንባት ብድር የወሰደ እንደሆነ ህንፃው እስኪጠናቀቅ ድረስ የተከፈለ ወለድ በእርጅና ቅናሽ የሚካተት ሆኖ ህንፃው ተገንብቶ ከተጠናቀቀ በኋላ የተከፈለው ወለድ በውጭ ተቀናሽ የሚፈቀድ ይሆናል ብሎ ያስቀምጠዋል ማለት ነው። ስለዚህ የወለድ ተቀናሽ ሊደረግ የሚችለው እነዚህን አሟልቶ ሲገኝ ይሆናል። ተቀናሽ የሚደረጉ የመዝናኛ ወጪ አለ። የማዕድን ማውጣት እና የፍለጋ ማኑፋክቸሪንግ እና ግብርና ሆርቲካልቸር ቀጣሪ ለተቀጣሪው በነፃ የሚያቀርበው የምግብና መጠጥ ወጪ በወሩ ለተቀጣሪዎች ካወጣው አጠቃላይ ወጪ ከ30 በመቶ ባልበለጠ መጠን ብቻ በወጪነት ተቀናሽ ይያዛል ነው የሚለው። ሌላው ሆቴሎች፣ ሬስቶራንቶች በወሩ ለተቀጣሪዎች ካወጣው አጠቃላይ ወጪ ከ20 በመቶ ባልበለጠ ብቻ በወጪነት ተቀናሽ ይያዛል ነው የሚለው። ነገር ግን የሚቀርበው የምግብና መጠጥ የሚለው እንዳለ ሆኖ መጠጡ አልኮልን አይጨምርም። በድርጅቱ ከሆነ የሚቀርበው የምግብና የመጠጥ አገልግሎት የውጭ ደረሰኝ ያስፈልገዋል። በአቅራቢዎች የሚቀርብ ከሆነ ግን ውል ያስፈልገዋል ማለት ነው። ውል የገባበት ድርጅቱ ለሰራተኛው በነፃ የምግብና የመጠጥ አገልግሎት የሚያቀርብ ከሆነ በሌላ ድርጅት ወይም ደግሞ በሌላ አቅራቢዎች የሚቀርብ ከሆነ ውል አስፈላጊ ነው ብሎ ያስቀምጠዋል። ሌላ የማይሰበሰብ ዕዳ በወጪነት ስለመያዝ ነው። የማይሰበሰብ ዕዳ በወጪነት ስለመያዝ ለማስያዝ ተቀናሽ የሚደረገው ወይ ደግሞ የማይሰበሰብ ዕዳ በወጪነት ስለመያዝ እነዚህ መስፈርቶች ተሟልቶ መገኘት ይጠበቅባቸዋል። አንደኛው ዕዳው ቀደም ሲል የንግድ ስራ ገቢ ሆኖ ተይዞ ወይ ደግሞ ተመዝግቦ ከሆነ፣ ሌላው ዕዳው ለማስከፈል አስፈላጊ የሆነ የህግ እርምጃ ተወስዶ ማስመለስ ያልተቻለ እንደሆነ የማይሰበሰብ ዕዳ በውጪነት ሊያዝ ይችላል ወይ ደግሞ ሊፈቀድ ይችላል። እንዲሁም ዕዳው ከግብር ከፋዩ የሂሳብ መዝገብ የተሰረዘ እንደሆነ
የማይሰበሰብ ዕዳ በውጭነት ተቀናሽ ይያዛል የሚለው። ነገር ግን ተቀናሽ የሚደረገው ወይ ደግሞ የሚቀነሰው የዕዳ መጠን ከግብር ከፋይ ሂሳብ መዝገብ ከተሰረዘው የዕዳ መጠን መብለጥ የለበትም ነው የሚለው። ስለዚህ የማይሰበሰብ ዕዳ በውጭነት ተቀናሽ ሊያዝ የሚችለው እነዚህ መስፈርቶች ወይ ደግሞ እነዚህ ቅድመ ሁኔታዎች ተሟልተው ከተገኙ ይሆናል ብሎ ያስቀምጠዋል መመሪያ 5 ላይ። ስለዚህ የመጀመሪያ ላይ ያነሳ ነው ተቀናሽ የሚደረጉ ወጪዎችን በተመለከተ ነው። ተቀናሽ የማይደረጉ ወጪዎች እነማን ናቸው ነው። ተቀናሽ የማይደረጉ ወጪዎች እነማን ናቸው የሚለውን ስናይ አንደኛው የካፒታልነት ባህሪ ያላቸው ወጪዎች ናቸው። ካፒታልነት ባህሪ ያላቸው ወጪዎች የኩባንያ አክሲዮን ወይም የሽርክና ማህበር መሰረት የሆነ ካፒታል ለማሳደግ የወጣ ወጪ በወጪነት ሊያዝ አይችልም ወይ ደግሞ ተቀናሽ ወጪ ሊሆን አይችልም። ሌላው ከተቀጣሪ የወር ደሞዝ 15 በመቶ በላይ በፈቃደኝነት የሚደረግ የጡረታ ወይም ፕሮቪደንት ፈንድ መዋጮ በወጪነት ተቀናሽ አያያዝለትም። የአክሲዮን ድርሻና የትርፍ ድርሻ ክፍፍል ለማድረግ የወጣ ወጪ በተቀናሽነት አያያዝም ወይ ደግሞ በተቀናሽ ወጪ አይደረግም፣ ተቀናሽ አይደረግም ማለት ነው። ሌላው በመድን በካሳ ወይም በዋስትና ውል መሰረት የተመለሰ ወይም ሊመለስ የማይችል ወጪ ወይም ኪሳራ በተቀናሽነት ወይ ደግሞ ተቀናሽ ከማይደረጉ ወጪዎች አንዱ ነው ብሎ ያስቀምጠዋል ማለት ነው። በማንኛውም ሕግ ወይም ውል በመጣስ የሚጣል የገንዘብ ቅጣት ወይም የሚከፈል ካሳ ተቀናሽ ከማይደረጉ ወጪዎች አንዱ ነው። ግብር ከፋይ በሂሳብ መዝገብ የሚይዘው በወቅቱ ወጪ ያልተደረገና ነገር ግን ለወደፊት በግብር ዓመቱ ለሚከሰቱ ወጪዎች ወይም ኪሳሮች መታወቂያ ይሆን ዘንድ የሚያዝ ገንዘብ ወይም መታወቂያ ሂሳብ ግብር ከፋዩ ለራሱ የሚያወጣው የግል ወጪ በገቢ ግብር አዋጅ በውጭ ሀገር የታክስ ሕግ መሰረት የተከፈለ የገቢ ግብር ወይም ተመላሽ የሚደረግ የተጨማሪ እሴት ታክስ መስሪያ ቤቱን ወክሎ በተለያዩ ቦታዎች ለሚገኝ ተቀጣሪ ከተቀጣሪው ከሚገኝ ገቢ 10 በመቶ በላይ የሚከፈል የኃላፊነት አበል ለበጎ አድራጎት ከሚሰጡ ስጦታ ውጪ የሚደረግ ስጦታ ወይም እርዳታ። ይህ የበጎ አድራጎት እንግዲህ ተቀናሽ ሊደረግ የሚችለው በአዲሱ አዋጅ 1395 ላይ በዝርዝር አስቀምጡታል። የነዛ መስፈርቶች አሟልቶ ከተገኘ ለበጎ አድራጎት ዓላማ የሚወጣ ወጪ እስከ 10 በመቶ ያክል ብቻ ተቀናሽ ሊደረግ ይችላል ብሎ ያስቀምጠዋል። ግብር ከፋዩ አንድን የንግድ ስራ ሀብት ግንኙነት ላለ ሰው ሲያስተላልፍ የሚደርስ ኪሳራ ማናቸውም ግብር ከፋይ ወደ ባንክ ሂሳብ ገቢ ከማድረግ ከሚደረግ ቼክ ወደ ባንክ ሂሳብ ከሚደረግ የባንክ ድራፍት ከአንድ የባንክ ሂሳብ ወደ ሌላ የባንክ ሂሳብ እና ወይም በኢትዮጵያ ብሔራዊ ባንክ ፈቃድ በተሰጣቸው የክፍያ መፈጸሚያ መንገዶች ገንዘብ ከማስተላለፍ ውጭ በአንድ ቀን ውስጥ ለአንድ ሰው ከብር 50 ሺህ በላይ በሆነ ጥሬ ገንዘብ የፈጸመው ወይም የፈጸማቸው ክፍያዎች በተቀናሽነት አያያዙም ነው። ስለዚህ ተቀናሽ የሚደረጉና ተቀናሽ የማይደረጉ ወጪዎችን በዝርዝር ለማየት ሞክረናል። ከዚህ በተጨማሪ መመሪያ 5/2011ን መጠቀም ትችላላችሁ። ለዛሬ የነበረን ቆይታ በዚሁ አበቃለሁ። በሌላ ጊዜ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ደህና ቆዩልን።